ሰላም ሰላም ወደ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን በአፋዶች ላይ አፋዶች በጣም ከፍተኛ የሆነ ሴራ ሸዋ ላይ እየሰሩ ነው። ሸዋ ላይ፣ ወሎ ላይ፣ ደቡብ ጎንደር ላይ አፋዶች ከፍተኛ የሆነ ሴራ እየሰሩ ነው። ይህ ሴራ ምንድነው? አንደኛ የአፋዶች የደህንነት ኃላፊ ከባዕዴኖች ጋር ነው የሚገናኘው። የደህንነቶች የአፋድ ደህንነቶች እንዳለ የብልጽግና ሰዎች ናቸው። ከብልጽግና ልክ እንደና አቤጺሞ ሁሉ ልክ እንደና አዶናይ አበበ ሁሉ ከስኳድና ከብልጽግና የተውጣጡ ናቸው። ስለዚህ እነዚህ የስኳድና የብልጽግና አባላት አፋድ ላይ እነ እስክንድር ውስጥ እነ መከታው ውስጥ በወታደርም ኦፒዎች ሳይቀሩ ራሱ የራሳቸው ናቸው። ትዕዛዝ የሚቀበሉት ከአማራ ብልጽግና ነው፣ ከስኳድ ነው፣ ከፌዴራሉ ብልጽግና ነው። መጀመሪያ መረጃ ከነ መከታውና ከነ እስክንድር በላይ በፊት የሚያደርሱት ለነ ብልጽግና ነው፣ ለስኳዶች ነው። እና አዶናይ አበበ ለስኳድ ነው በየምድር እያለ ጎንደርን ለመክፈል ለሚሞክረው ማለት ነው፣ ለሚጣጣረው ለሚለፈው ደቡብ ጎንደርን በአምባቸው ስም ነክሶ ይዞ ለመከፋፈል እና ለሴራ እየተጠቀመበት ያለው ቡድን ነው። የዛ ቡድን ተላላኪ ነው አዶናይ አበበ። አቤጺሞ የነ እስክንድር ነው። እስክንድር ከፌዴራሉ ጋር ነው፣ ፌዴራል ብልጽግና ጋር ነው። ስለዚህ አብረው ነው የሚሰሩት። እነ እስክንድርና እና አቤጺሞ ከፌዴራል ሲሆን እነ መከተው ከአማራ ብልጽግናዎች ጋር ነው፣ ደህንነቶች እንዳሉ ማለት ነው። ዋናው የደህንነት ኃላፊ ከአማራ ብልጽግናዎች ጋር ከፕሬዝዳንቶች ጋር ነው የሚገናኘው። ከነ አረጋ ከበደ ጋር ነው፣ ከነ ጣሂር መሐመድ ጋር ነው የሚገናኙት፣ ከነ ደስዬ ደጀን ጋር ነው የሚገናኙት እና አዶናይ አበበ። ስለዚህ በዚህ ሁኔታ ተናበው ሶስቱም ተናበው የፌዴራሉ የስኳዶች እና የአማራ ብልጽግና። እዚህ መካከል ላይ ምንድነው ያለ? የአማራ ብልጽግና የስኳዶች ለሁለት ናቸው። ምክንያቱም አማራ ብልጽግና ያለው አብዛኛው የተውጣጣ ቢሆንም ነገር ግን የአማራን ብልጽግና የሚመራው እነ ተመስገን ጥሩነህ ናቸው እና አረጋ ከበደ ናቸው፣ ጎጃሞች ናቸው። ስኳዶችን ደግሞ እነ ደስዬ ናቸው፣ እነ ደሳሌ ጣሰው ናቸው። ይህ በእነ አዶናይ አበበ በኩል ከአፋድ ጋር ያለው ማለት ነው። ሶስቶችም የአማራ ብልጽግና ስኳዶችም የሁለቱም ስኳድ የጎጃምና የጎንደር ስኳድ ማለት ነው። የፌዴራል መንግስቱም እነ እስክንድር ውስጥ እነ መከታው ውስጥ አሉ፣ በሰራዊትም በአመራርም በደህንነትም ሳይቀር ማለት ነው። ስለዚህ በዚህ ሁኔታ ነው እየከፋፈሉት ያሉ፣ በዚህ ሁኔታ ነው ሰቆቃውን እያባዙት እያስቀጠሉት ያሉ እና ሰሞኑን በጣም አሰቃቂ የሆነ ሸዋሮቢት ወጣ ብለህ አሰቃቂ የሆነ የአፋድ ትክክለኛ መስሏቸው፣ ትክክለኛ ተቋም መስሏቸው፣ ትክክለኛ ለአማራ ለመታገል የወጣ መስሏቸው፣ ትክክለኛ ታጋይ መስሏቸው እነ እስክንድር አምነው የገቡት ነገር ግን ከወንድሞቻቸው ጋር ታኮሱ፣ ተጋደሉ፣ ሄዳችሁ ከቻላችሁ ይዛችሁ ካልቻላችሁ ገላችሁ ነው ሲባሉ እኛ ወንድሞቻችንን አነከም፣ ለወንድሞቻችን አይደለም ጫካ የወጣ ነው፣ ለወንድሞቻችን አይደለም እንደዚህ በረሃ የወረድ ነው ብለው በመናገራቸው ምክንያት ይሄ የደረሰባቸው ነው። ከ10 በላይ ተመቷል። 10 በላይ የሆኑት የወንድሞቻችን በእነ መከታው በእነ እስክንድር ተመቷል። በቀሪዎቹ ደግሞ በመከላከያ ተከበው እንዲመቱ ተደርጓል። ስለዚህ በዚህ ሁኔታ አፋድን ከባዕዴን ጋር የሚገናኝ፣ ከብልጽግና ጋር የሚገናኝ፣ ከስኳዶች ጋር የሚገናኝ ስብስብ ነው የሞላው አፋድን። ስለዚህ በዚህ ሁኔታ ትክክለኛ ሰሜን ሸዋ ላይ ትክክለኛ ታጋዮች እየሞቱ ነው፣ እየተገደሉ ነው፣ ሆን ተብሎ በሴራ እንዲጠፉ እየተደረገ ነው። ይህንን እስከ መቼ ነው የምንታገለው?
መከተው ይቅርታ ጠይቆ ነበር። ይቅርታነቱ ግን ትክክል አለመሆኑ የምታየው ወደ ጥፋቱ ነው የተመለሰው። ይቅርታ ብሎ አላስተካከለም። ይቅርታ ብሎ ለመካስ አልሞከረም። ይቅርታ ብሎ ህዝቡን ለመካስ አልሞከረም። ይቅርታ ብሎ ህዝቡን ለመታደግ አልሞከረም። ይልቁንስ ይቅርታ ብሎ የአማራ ህዝብ የዋነው ቀርቦት አስቀርቦት ይቅርታውን ተቀብለው ጋብዘውት ሁሉን አካባቢውን ከፈተሸ አካባቢውን ካጸዳ በኋላ ለመከላከያ ነው አሳልፈው እየወጣሉ። ስለዚህ ይህ ነገር እስከ መቼ ነው እንደዚህ ሆኖ የሚቀጥለው? እነሱ ይዘርፋሉ፣ ባለሀብቱን ያሳድዳሉ፣ ፋኖን ትደግፋላችሁ ያሉትን ያግታሉ፣ በሚሊዮን ይቀበላሉ። ከነሱ የተረፈውን ደግሞ ለመከላከያ አስረክበው ይወጣሉ። መከላከያ የነሱን ስራ ይቀጥልበታል። መከላከያ በሞርታል ቤታቸውን ያቃጥላል፣ እንዳያርሱ ይከለክላል፣ ማዳበሪያ 6000 ያስገባል። በዚህ ሁኔታ ነው እንግዲህ አፋዶች እንደዚህ እየሰሩት ያሉ በተናበበ መንገድ። ስለዚህ ይህን የአማራ ህዝብ አንድ ሆኖ መታገል አለበት፣ አንድ ሆኖ ማስቆም አለበት። አሁን ትላንትና ጎጃም ላይ የገባ በብዛት ጦር ገብቷል። ጎጃም ላይ በ7 በ8 አቅጣጫ ገብቷል። ያ ጦር ሸዋ ላይም ልክ እንደዚሁ በ4 በ5 አቅጣጫ ገብቷል እና ኢንጂነር ደሳለኝ የሚለየው ግን ጎጃም ላይ መከላከያና አድማ ብተና ሚሊሻ ሲገባ፣ ሸዋ ላይ ግን መከላከያ አድማ ብተና ሚሊሻ በተጨማሪ የነመከተው ቡድን የነመከተው የደህንነት ቡድን ልክ እንደ ኦፒ እንደ ሰሌ ሆነው እያገለገሉ እያስጠቋቸው ይገኛሉ። አሁን በጣም የሚገርመው በተለይ ሸዋ ላይ ከፋኖ ይልቅ ከሚያልቁ ፋኖ ይልቅ ወንድማማቾችን ማገዳደል አልበቃቸው ብሎ ህዝቡን ንጹሃን የገበሬውን የሚያርሰውን ገበሬ ነው እየመቱ ያሉ። እንዳያርስ እየከለከሉ ያሉ እነመከተው ናቸው፣ እነ እስክንድር ናቸው። ስለዚህ እስከ መቼ ነው በቃችሁ የሚባሉ እነሱ? ስለዚህ ትኩረት ተሰጥቶት ሊሰራበት የሚገባ ነው። ትኩረት መሰጠት አለበት። ትኩረት ያንሷል። ትኩረት አልተሰጠም። ትኩረት ተነፍጎታል። ይህ የተነፈገው ትኩረት በጣም መታየት አለበት። ህዝቡ በአንድነት ተነስቶ እነሱ በቃችሁ ብሎ ሊያባርራቸው ይገባል። ህዝቡን ማጭበርበራቸው ሊያልቅ ይገባል፣ ሊበቃ ይገባል፣ በቃችሁ ሊባሉ ይገባል። ከዚህ በላይ ህዝቡ መጨቆን የለበትም።